አይ ተመልካቾቼ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ይዤላችሁ የመጣሁት ስለ ሪሲቨብል ነው። ስለዚህ ስለ ሪሲቨብል ዛሬ ፈንዳሜንታል ዋን መጨረሻው ፓርት ነው የሚሆነው ማለት ነው። ስለዚህ እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ፣ ቪዲዮ የሚመቻችሁ ከሆነ ደግሞ VPN አብርታችሁ ማየታችሁን እንዳረሱ። ከዚህ በተጨማሪ እቺን ቻናል 10,000 ማስገባት አቃተን። 10,000 ቶሎ እንድንገባ ቪዲዮን ላይክ አድርጋችሁ ለጓደኞቻችሁ ሼር ማድረጋችሁን እንዳረሱ። ከዚህ በተጨማሪ ደግሞ ማቴሪያል እንዲሁም ደግሞ በየቀኑ ጥያቄዎችን ማግኘት የምትፈልጉ የተለያየ ኢንፎርሜሽኖችን ማግኘት የምትፈልጉ ተማሪዎች ወደ ቴሌግራም ቻናላችን ጎራ በሉ። ጥያቄዎችም አሉ፣ ማቴሪያሎችም አሉ። ከዚህ በተጨማሪ ደግሞ የምትፈልጉትን ነገር እዛ ላይ መጠየቅ ትችላላችሁ። የቴሌግራም ቻናሌን ሊንክ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ስለዚህ ሰርች እያደረጋችሁ ማየት ትችላላችሁ። አሁንም አረባካችሁ ኤግዚት ሳይደርስ ይሄንን ቻናል 10,000 እናስገባ። ይመቻችሁ። መልካም ዝግጅት። ወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳረሱ። ወደ ቪዲዮ እንለፍ። ሪሲቨብል ምንድነው ከምለው እንነሳለን ማለት ነው። ስለዚህ ሪሲቨብል የምንለው the amount of money or the goods or the service or any kinds of a claim that you may expect to collect from someone else can be considered as a receivable. Actually, the receivable is not only a money that you may expect from someone else, rather it can be a money, it can be a goods, it can be a service, or it can be non-cash items that you may expect to collect or expect to receive from someone else can be considered as a receivable. ስለዚህ receivable ወደፊት ለመሰብሰብ የምንጠብቀው የገንዘብ ወይም ሌሎች ተጨማሪ ነገሮች ምን ብለን እንጠራዋለን? ሪሲቨብል እንጠራዋለን ማለት ነው። ስለዚህ ሪሲቨብል ካረንት አሴት ሊሆን ይችላል ወይም ነን ካረንት አሴት ሊሆን ይችላል ማለት ነው። የምንጠብቀው ወይም የምንሰበስበው ነገር በአንድ ዓመትና ከዛ በታች የሚሰበሰብ ከሆነ ወይም በኦፕሬቲንግ ሳይክል ውስጥ የሚሰበሰብ ከሆነ ካረንት አሴት እንለዋለን። ነገር ግን ከዛ በላይ ደግሞ ቆይቶ ወይም ከአንድ ዓመት በላይ ቆይቶ የሚሰበሰብ ከሆነ ደግሞ ነን ካረንት አሴት እንላለን ማለት ነው። ሶ ብዙ ጊዜ happen የሚያደርገውና ኢንክሪዝ የሚያደርገው if you made something on credit or sales on credit or providing service on credit። ስለዚህ በክሬዲት የሆነ ነገር ስንሰጥ ለከስተመሮቻችን የሆነ ሴልስ ሜድ ኦን ክሬዲት ስናደርግ ክሬዲት፣ ስለዚህ ሴልስ ኦን ክሬዲት የሪሲቨብል አማውንት የሚጨምር ይሆናል ማለት ነው። ሶ ሪሲቨብል አንዱ ከክሬዲት ሴልስ በሚደረግበት ሰዓት ላይ ሪሲቨብል happen ያደርጋል። ሶ ሪሲቨብል ደግሞ ብዙ ጊዜ ከአካውንቶች ውስጥ አንኮሌክታቢሊቲ ወይም የማይሰበሰብ ፖርሽን ከሚያጋጥማቸው አካውንቶች አንዱ ነው። ለዛ ሲባል ለኤንፒኤል ወይም ነን ፐርፎርሚንግ ሎንስ ወይም ደግሞ ለክሬዲት ሪስክ የሚጋለጥ የአካውንት አይነት ነው ማለት ነው። So we do have three types of receivable. ሶስት አይነት ሪሲቨብሎች አሉ። የመጀመሪያው አካውንት ሪሲቨብል ነው። ሁለተኛ ኖት ሪሲቨብል ነው። ሶስተኛ ላይ የምናገኘው ደግሞ አዘር ሪሲቨብል እንላለን ማለት ነው። አክቹአሊ አንዳንድ መጽሐፍ ላይ ደግሞ ትሬድ ሪሲቨብል እና ነን ትሬድ ሪሲቨብል ብሎም ሊከፍለው ይችላል። ስለዚህ አካውንት ሪሲቨብል የምንለው ሲምፕሊ ኢት ኢዝ ኦራል አግሪመንት ቢትዊን ዘ ባየር ኤንድ ሴለር ወይም በሰርቪስ ፕሮቫይደር እና ሰርቪስ ሪሲቨር መሃል ላይ የሚደረገው ኦራል አግሪመንት ዊዛውት ኤኒ ካይንድስ ኦፍ ሪትን አግሪመንት ከሆነ አካውንት ሪሲቨብል እንላለን ማለት ነው። ስለዚህ ይሄ አካውንት ሪሲቨብል ደግሞ ከአንድ ወር እስከ 90 ቀን የሚቆይ ወይም ደግሞ ከአንድ ወር እስከ 3 ወር የሚቆይ ወይም ከ30 ቀን እስከ 90 ቀን የሚቆይ የሪሲቨብል አይነት ነው ማለት ነው። ስለዚህ ወደ ካሽ ኮንቨርት የሚደረግበት ጊዜ ከ30 ቀን ጀምሮ እስከ 90 ቀን ወይም ደግሞ ከአንድ ወር ጀምሮ እስከ 3 ወር የሚሆን የሪሲቨብል አይነት ከሆነ so we can say that account receivable እንላለን ማለት ነው። ኖት ሪሲቨብል የምንለው ደግሞ it is a promissory note, the promissory note that you are promised to pay certain amount of money for the specific period of time or for the specific features የምንላለው ማለት ነው። ስለዚህ ወደፊት ገንዘብ ተቀብላችሁ ኖት ኢሹ አድርጋችሁ ያንን ገንዘብ ደግሞ በከነ ፕሪንሲፓሉና ኢንተረስቱን ፕሮሚስ አድርጋችሁ ለመክፈል የተስማማችሁበት የኖት አይነት so ኖት ሪሲቨብል እንላለን ማለት ነው። so there are issuer አለ፣ ሆልደር አለ ወይም ሜከር አለ፣ ፔ አለ። እዚህ ጋር ብዙ አይነት አግሪመንቶች ይኖራሉ ማለት ነው። አዘር ሪሲቨብል የምንላቸው ደግሞ ከሁለቱ ውጪ የምናገኛቸው የሪሲቨብል አይነቶች ናቸው። ስለዚህ this is the types of receivable that is found, for example tax refunds or advance to the employees or loan to the ወይም ሌላ ክሌሞች ወደፊት ሪሲቭ የምናደርጋቸው ሲኖሩ so we can say that one is አዘር ሪሲቨብል ብለን እንከፍለዋለን ማለት ነው። ሶ ኖት ሪሲቨብል እና አካውንት ሪሲቨብል አሁን ኔቸራቸውን ስናይ አካውንት ሪሲቨብል ከኖት ሪሲቨብል ትንሹ የማቹሪቲ ፒሪዱ ምንድነው ሾርተር ዳን ዴይ ኖት ሪሲቨብል ነው የሚሆነው ማለት ነው። ሌላው
the internal controlling over the receivable like that of a cash ስለ ካሽ አይተን ነበር። ስለዚህ ካሽ ላይ ኢንተርናል ኮንትሮሊንግ አለን፣ እንደዚሁም ደግሞ በሪሰብል ላይም ደግሞ ኢንተርናል ኮንትሮሊንግ አለ ማለት። ይሄ ኢንተርናል ኮንትሮሊንግ ከሴልስ ጀምሮ ለአካውንቲንግ ሪሰብል እስከ መሰብሰብ እዛው ደግሞ ተመልሰን ባድ ዴፕት ኤክስፔንስን እንደዚሁም ደግሞ ሪከርድ ስናደርግ እስከዛ ድረስ ያለው ነው ኢንተርናል ኮንትሮሊንግ ኦቨር ሪሰብል የምንላቸው ማለት ነው። ለምሳሌ you have to control credit sales or account receivable happen ስለሚያደርግ credit salesን ፕሮቴክት ማድረግ ይኖርብናል። ዲዩቲዎችን separation of the duty or segregation of duty independent check የምንላቸው authorization of bad debt expense recording የምንላቸው ነገሮች አሉ። so internal control over the receivable የምንላቸው እነዚህ ናቸው ማለት ነው። ስለዚህ ከመጀመሪያው ጀምር the account receivable accounting for the account receivable የምንላቸው ማለት actually account receivable ወደ አራት ቦታዎች ላይ አካውንቲንግ ትሪትመንቶች አሉ። ስፔሻሊ ከሴልስ ጋር የተገናኘ ላይ ማለት ከሴልስ ጋር የተገናኘ ዙሪያ በሶስት ቦታ ላይ የአካውንቲንግ ትሪትመንቶች አሉ። የመጀመሪያው ምንድነው if you are made sales on credits ነው። ስለዚህ በክሬዲት ሴልስ በምታደርጉበት ሰዓት ላይ ይሄኛው ጆርናል ኢንትሪ ሃፕን ያደርጋል። ስለዚህ አካውንት ሪሰብላችን ዴቢት እናደርግና ሴልሳችን ምን እናደርጋለን ክሬዲት እናደርጋለን። ሶ አንደኛው when you are made credit sales ስታደርጉ ነው። ሁለተኛ ላይ ደግሞ when there is the return in the allowance sales return እና allowance ኖርማል ይቃ due to the lack of quality የሆነ ይቃ ተበላሽቶ ወይም ደግሞ ይቃው ከባየሩ ወደ ሴለሩ ሲመለስ ሴለሩ መመዝገብ ያለበት አካውንት አለ። ስለዚህ በዱቤ ሽጦ ከሆነ ከዛ ያ ይቃ ሲመለስ ደግሞ sales return and allowanceአችን ዴቢት እናደርግና ከዛ አካውንት ሪሰብላችን ምን እናደርጋለን ክሬዲት እናደርጋለን። ሁለተኛው ይሄ ነው። ሶስተኛ ሴልስ ዲስካውንትስ ኖርማል ነው። ስለዚህ ባየሩ በሚጠበቅበት ጊዜ ላይ የሚከፍል ከሆነ ስለዚህ ሴለሩ ሴልስ ዲስካውንት መስጠት ግዴታ ስለሚኖርበት ሴልስ ዲስካውንት በሚሰጥበት ሰዓት ላይ the amount of account receivable ምንድነው ዲክላይን ይሆናል ማለት ነው። ስለዚህ አካውንት ሪሰብል በዚህም ጊዜ ክሬዲት ይሆናል። አራተኛው ላይ ኮሌክሽን ነው ወይም ያንን ገንዘብ ስንሰበስብ ካሻችን ዴቢት እናደርግና አካውንት ሪሰብላችን ክሬዲት እናደርጋለን ማለት ነው። አካውንቲንግ ትሪትመንት ፎር the accounting receivable የምንለው ይሄንን ነው። the amount of sales that you made on credits maybe not fully collected by the companies, right? በካምፓኒ የተሸጠው ሙሉ ክሬዲት ሴልስ ሙሉ 100% ይሰበሰባል ማለት አይደለም። ስለዚህ ለምሳሌ የ100 ሺህ ብር ሽጣችሁ ከዛ ውስጥ 1% ወይ 2% ላይሰበሰብ ይችላል፣ ሊሰበሰብም ይችላል። ስለዚህ የማይሰበሰበው የአካውንቲንግ ሪሰብል አማውንት ምን ተብሎ ነው የሚጠራው? ባድ ዴፕት ኤክስፔንስ ወይም አንኮሌክቲብል አካውንት ኤክስፔንስ አሊያም ዳውትፉል አካውንት ኤክስፔንስ እንላለን ማለት። ስለዚህ ባድ ዴፕት ኤክስፔንስ ማለት the amount of money that you may estimate not to be collected in the current period የምንላቸው ባድ ዴፕት ኤክስፔንስ እንላለን ማለት። ስለዚህ ባድ ዴፕት ኤክስፔንስ ወይም አካውንቲንግ ሪሰብል እንዳይሰበሰብ ወይም ደግሞ እንዳይሰበሰብ ወይ አማውንቱ ባድ ዴፕት ኤክስፔንስ ሆኖ እንዲቀር ከሚያደርጉ ፋክተሮች እነዚህ የተወሰኑ ፋክተሮች ናቸው። የመጀመሪያው actually there is no general rule የላቸውም፣ ግን እነዚህ ኢንዲኬሽን ናቸው። አንደኛ የከኛ ጋር ዕቃ የገዛው በዱቤ ዕቃ የገዛው ካምፓኒ ባንክራፕሲ ውስጥ ከገባ ወይም ክሳራ ውስጥ ከገባ አንዱ ኢንዲኬሽን ነው። ስለዚህ ባንክራፕት አድርገን ሴስ የመክፈል አቅም የለውም ማለት። ሁለተኛ if the business is closure ኦሬዲ ቢዝነሱ ክሎዝ ከሆነ ወይም ከተዘጋ ስለዚህ የኛን ሪሲቨብል መክፈል ቻንስ አይኖርም። ከዛ በተጨማሪ ደግሞ if you are repeatedly asked for the receivables for to collect from the customers but the customers is not ready to give you the amount of that receivable በተደጋጋሚ የሆነ ሽያጭ ሽጣችሁ በዱቤ ያን ሽያጭ ለመሰብሰብ ጥረት ታደርጋላችሁ። ያ ሰውየው ላለመክፈል ደግሞ ትንሽ የሚያንገራግር ከሆነ ወይ ደግሞ ቶሎ ማይከፍል ከሆነ that can be also an indication of uncollectability የምንላቸው ማለት ይሄ bad debt expense ወይም uncollectability አማውንቶችን ሪከርድ የምናደርግበት ወይም አካውንቲንግ ትሪትመንታቸው ሪከርድ የምናደርግበት ሁለት አካውንቲንግ ሜቶዶች አሉ። እነዚህ ሁለቱ አካውንቲንግ ሜቶዶች allowance ሜቶድ እና direct write off ሜቶድ ብለን እንጠራዋለን ማለት። ከሁለቱ ሜቶዶች ደግሞ directly one is in advance the another one is ራይት ኦፍ ሜተድ የምንለው ማለት ኢን አድቫንስ የምንለው ወይም ደግሞ ገና አማውንቱ መከፈሉና ኮሌክት መደረጉና አለመደረጉን ሳናቅ ኢን አድቫንስ ኤስቲሜት የምናደርገው አለ። ነገር ግን አንዱ ደግሞ we are only think worthless ከዚህ በኋላ አይሰበሰብም ብለን የምናስብ ኮሌክት የምናደርገው አለ ማለት። ስለዚህ መጀመሪያው አላውንስ ሜተድ ነው። አላውንስ ሜተድ በሁለቱም በጋፕም ባይፈረስም ፕሪፈር የሚደረግና አሪፍ የሆነ ሜተድ ነው። ምክንያቱም ለምንድነው? አንደኛ
የማይሰበሰበውን የፖርሽን ኦፍ አካውንቲንግ ሪሰብል the amount of money that you expect to be estimating to be uncollectible ምን ይደረጋል in advance estimate ይደረጋል ማለት ነው። ስለዚህ ለምሳሌ 2% of sales 2% of accounting receivable maybe based on the aging of the accounting receivable በaging of accounting receivable ወይ በpercentage of sales ወይ percentage of receivable ምን ያደርጋል estimate ያደርጋል ማለት ነው። ስለዚህ ይሄኛው ትልቁ ጥቅሙ ምንድነው matching principle-ን ምን ያደርጋል ማቺንግ ፕሪንሲፕልን በደንብ አፕላይ ያደርጋል ማለት ነው። ዲስ ሜንስ ኤክስፔንስ እና ሬቬኑ ኢን ዘ ሴም ፔሪድ ላይ ሪከርድ መደረግ አለባቸው። ሌትስ ኤክስፔንስ ፎሎ ዘ ሬቬኑ የምትለውን ፕሪንሲፕል ምን ያደርጋል ፎሎ ያደርጋል ማለት ነው። ከዛ በተጨማሪ ዳይሬክትሊ ከአካውንቲንግ ሪሰብል የማይሰበሰበውን ፖርሽን አይቀንስም። ምክንያቱም ምን የሚባል አካውንት ይጠቀማል አፍዳ የሚባል አካውንት ይጠቀማል ወይም አላውንስ ፎር ዳትፉል አካውንት የምንለውን አካውንት ይጠቀማል። ያ አካውንት ደግሞ ኮንትራ አሴት አካውንት ፎር ዲ አካውንት ሪሰብል ማለት ነው። ሌሎችም ኮንትራ አሴት አካውንቶች አሉ። ለምሳሌ ፊክስድ አሴት ላይ አኩሙሌት ዲፕሪሲዬሽን አለ። ሴልስ ላይ ደግሞ ሴልስ ሪተርን እና ሴልስ አላውንስ ሴልስ ሪተርን እንደ አላውንስ እና ሴልስ ዲስካውንቶች አሉ። ልክ እንደዛው አፍዳ የአካውንቲንግ ሪሰብል ኮንትራ አሴት አካውንት ነው። ለዛ ዳይሬክትሊ ኤስቲሜሽን ላይ ከአካውንቲንግ ሪሰብል አይቀንስም ማለት። ከዛ በተጨማሪ ከሁለቱ ሜቶዶች ከአላውንስ ሜቶድ እና ከዳይሬክት ራይት ኦፍ ሜቶድ ፕሪፈር የሚደረገው አላውንስ ሜቶድ። ምክንያቱም ምንድነው ፋይናንሻል ስቴትመንትን ስናዘጋጅ it is the most accurate method of to prepare the financial statement due to it is guiding with the matching principle። ስለዚህ እነዚህ አሁን 3 ስቴፖች አሉት። ለምሳሌ አሁን የመጀመሪያው estimation when you are estimating ለምሳሌ ከ100,000 ኤናል ፐርሰንት አይሰበሰብም ብለን estimate የምናደርግ ከሆነ ያ ገንዘብ ሊሰበሰብም ላይሰበሰብም ይችላል። ለዛ ነው ገና እርግጠኛ ሳትሆኑ worthless መሆኑን ቼክ ሳታደርጉ ከአካውንት ሊሰበሰብ ተቀንሱ የሚባለው ማለት ሶ በዚህ ጊዜ ምን እንደምናደርገው you have to debit bad debt expense debit እናደርግና ከዛ በኋላ allowance for doubtful account ምን እናደርጋለን credit እናደርጋለን ማለት ነው። ይሄ in the estimation በቀላሉ ባድ ዴት ኤክስፔንስ ዴቢት ይደረግና አፍዳ ክሬዲት ይደረጋል። ከዛ ሁለተኛ ስቴፕ ደግሞ ራይት ኦፍ ኢፍ ዩ አር ሹር ዘ አማውንት ኢዝ ኖ ሎንገር ኮሌክትድ ፍሮም ዘ ከስተመርስ ብላችሁ እንታስቡ ከሆነ ከዚህ በኋላ ከዚህ ከስተመር ይሄ ገንዘብ አይሰበሰብም ብላችሁ እርግጠኛ ስትሆኑና ገንዘብ ከአካውንት ሪሰብል መቀነስ ስትፈልጉ ደግሞ በሁለተኛው ስቴፕ ትሄዳላችሁ ማለት። በዚህ ስቴፕ ምን እናደርጋለን? መጀመሪያ ክሬዲት አድርገ የነበረውን አላውንስ ፎር ዳትፉል አካውንት ወይ አፍዳን ዴቢት እናደርግና ከዛ አካውንቲንግ ሪሰብል ምን እናደርጋለን? ክሬዲት የምናደርግ ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ if there is the reversal ወይም restatement ካለ ሪስቴትመንት ወይም ሪቨርሳል ወይም ሪከቨሪ ካለ ኢን ሴንስ ለምሳሌ አፍዳን ዴቢት አድርጋችሁ አካውንቲንግ ሪሰብል ክሬዲት አድርጋችሁ ከዚህ በኋላ አይሰበሰብም ወይም አይከፈልም ብላችሁ ሪከርድ ካረጋችሁ በኋላ የሆነ ጊዜ ላይ ከስተመሩ መጥቶ ያንን ገንዘብ የሚከፍል ከሆነ you have to make reversal አይደል? ሪቨርሳል መስራት አለባችሁ ማለት። ስለዚህ ሪቨርሳል ማለት ካለባችሁ ደግሞ ምን ታረጋላችሁ? ይሄንን ጆርናል ኢንትሪ ሪቨርስ ታረጋላችሁ ማለት ነው። ስለዚህ አካውንት ሪሰብላችን ዴቢት እናደርግና አካውንት ሪሰብላችን ዴቢት እናደርግና አፍዳችን ደግሞ ምን እናደርጋለን? አፍዳን ደግሞ ክሬዲት እናደርጋለን። ይሄ ሪቨርሳል ነው። ስለዚህ ይሄንን መጀመሪያ ክሬዲት የነበረው ወደ ዴቢት የነበረው ወደ ክሬዲት እናመጣለን ማለት። ከዛ ኮሌክሽን ላይ ደግሞ ስንመጣ ምን እንደምናደርገው አካውንቲንግ ማነው ካሻችን የኮሌክት ያደረግነው ካሻችን ዴቢት እናደርግና ከዛ በኋላ አካውንቲንግ ሪሰብላችን ደግሞ ምን እናደርጋለን? ክሬዲት እናደርጋለን ማለት። ስለዚህ this is a mechanism of avoiding understatement of the receivable የሪሰብል አንደርስቴትመንትን እንዳይመጣ ስለዚህ ምን እናደርጋለን? ሪቨርሳል ግዴታ ነው ማለት ነው። so that is the mechanism which will be used under the allowance method። ስለዚህ በallowance method ላይ bad debt expense ወይም ደግሞ አፍዳን ኤስቲሜት የምናደርግበት መካኒዝሞች አሉ። ምን ብለናል እዚህ ጋር? አሁን ኤስቲሜት ማድረግ አለብን ብለናል። ወይም ኢን አድቫንስ ኤናል ፐርሰንቴጅ አይሰበሰብም ብለን ኤስቲሜት እናደርጋለን ብለናል። ስለዚህ በዚህ ይሄንን ኤስቲሜት ለማድረግ የባድ ዴት ኤክስፔንስ አማውንትን ወይም የአላውንስ አማውንትን የአፍዳ አማውንትን ኤስቲሜት ለማድረግ 3 መካኒዝሞች አሉ። አንደኛ ፐርሰንቴጅ ኦፍ ሴልስ አለ፣ ሁለተኛ ፐርሰንቴጅ ኦፍ ሪሲቨብል አለ፣ ሶስተኛ ኤጂንግ ኦፍ አካውንቲንግ ሪሲቨብል ይባላል። ስለዚህ ፐርሰንቴጅ ኦፍ ክሬዲት ሴልስ የምንለው አለ percentage of credit sales የምንለው it is shortly the income statement approach የምንለው ለምንድን ነው income statement approach የምንለው? ምክንያቱም directly estimate የምናደርገው አፍዳን ሳይሆን ማንን ነው estimate የምናደርገው? bad debt expense
estimate እናደርጋለን ማለት ነው። ስለዚህ በፐርሰንቴጅ ኦፍ ክሬዲት ሴልስ ላይ there is no AFDA የለም። so bad debt expense is equals to simply bad debt expense is equals to percentage of uncollectible የማይሰበሰበው percentage ወይም estimate የተደረገው የማይሰበሰበው percentage ሲባዛ በምን በክሬዲት ሴልስ እናደርጋለን። ስለዚህ ምን እናገኛለን እዚህ ጋር ባድ ዴፕት ኤክስፔንስ እናገኛለን ማለት ነው። ለዛ ነው ዳይሬክትሊ እዚህ ጋር አፍዳን ስለማንፈልግ ምንን ብለን እንጠራዋለን? ኢንካም ስቴትመንት አፕሮች ብለን ነው የምንጠራው ማለት። ሁለተኛ ላይ የምናገኘው ፐርሰንቴጅ ኦፍ ሪሲቨብል ወይም ደግሞ ኢንዲንግ ሪሲቨብል የምንለው ማለት እዚህ ጋር የሁለተኛና ሶስተኛ ምን ብለን ነው የምንጠራው? ኢንካም ስቴትመንት አፕሮች ነው የሚባሉት። ሶሪ ባላንስ ሺት አፕሮች ነው የሚባሉት። ሁለቱም ኢንካም ስቴትመንት የመጀመሪያ ነው፣ ሁለተኛና ሶስተኛ ባላንስ ሺት አፕሮች ተብለው ይጠራሉ ማለት ነው። ስለዚህ ባላንስ ሺት አፕሮች የተባለበት ምክንያት ሁለቱም ላይ የምንፈልገው ባድ ዴፕት ኤክስፔንስን ሳይሆን የምንፈልገው አፍዳን ነው የሚፈልገው። ስለዚህ አፍዳ ደግሞ ወይም አላውንስ ፎር ዳውትፉል አካውንት ደግሞ የማ ኤሌመንት ነው የባላንስ ሺት ኤሌመንት ነው ማለት። ስለዚህ ባላንስ ሺት አንዱ ባላንስ ሺት አካውንት ሪሲቨብል ቫልዩ ከሚደረግበት ሜካኒዝም አንዱ ምንድነው? አት ኔት ሪያላይዝድ ቫልዩ ነው አይደል? ስለዚህ ኔት ሪያላይዝድ ቫልዩ ላይ ማለት አካውንቲንግ ሪሲቨብላችን ከአፍዳ ስንቀንስ ሪፖርት የሚደረግበት ማለት። ስለዚህ እዚህ ጋር to get target አፍዳን ለማግኘት the targeted AFDA is equals to percentage of uncollectible amount ወይም estimate percentage of uncollectible times ending accounting receivable የምንለው ማለት በዚህ ነው estimate የምናደርገው። ግን you have to make it adjusting entry ያስፈልገዋል። adjusting entry ስንሰራ ደግሞ targeted AFDA ወይም desired AFDA የምንለው ወይም targeted AFDA minus current AFDA የምንለው ማለት ይሄኛው ብዙ ጊዜ በተደጋጋሚ ኤግዚት ላይ የሚመጣው ጥያቄ ነው። ለምን መሰላችሁ? ለምሳሌ ፕሪቪየስሊ ከዚህ በፊት የነበረው የአፍዳ ባላንስ 1000 ቢሆን ስለዚህ ታርጌታችን ደግሞ ካልኩሌት አድርገን 6000 ብናገኝ ታርጌታችን ካልኩሌት አድርገን 6000 ብናገኝ how much amount of AFDA will be reported on the balance sheet ብሎ ልትጠየቁ ትችላላችሁ። ስለዚህ ያኔ you have to make adjusting entry ሲሰሩ ምን ታደርጋላችሁ? adjusting entry equals to desire ወይም targeted AFDA ሲቀነስ ምን current AFDA balance ማለት። ስለዚህ desire ወይም desired AFDAችን ስንት ነው? 6000 ነው። ከዛ በኋላ current AFDAችን ስንት ነው? 5000 ነው። ክሬዲት ባላንስ ካለው ስለዚህ 5000 ባላንስ ሺት ላይ ሪፖርት የሚደረገው አማውንት ነው ብለን ሰመራይዝ እናደርጋለን ማለት ነው። ይሄንን በደንብ ማወቅ ይኖርባቸዋል። ዴቢት ባላንስም ኖሮ ሊመጣ ይችላል። በዛን ሰዓት ደግሞ የምንደምር ይሆናል። ሌላ ኤጂንግ ኦፍ ሪሲቨብል የምንላቸው ኤጂንግ ስኬጁል የምንላቸው ማለት ነው። give them the age to the receivable which is happening in the companies. Some receivable may stay for 1 month, some is 2 or 3 or 4 months or 6 months ሊሆን ይችላል። ስለዚህ እነዚህ receivable በሚቆዩበት ጊዜ በእያንዳንዳቸው receivable በግሩፓቸው ወይም በኤጃቸው ክላሲፋይ እናደርጋለን ማለት። ለምሳሌ ከ0 ቀን እስከ 30 ቀን የሚቆይ ከ30 ቀን እስከ 60 ቀን ከ61 ቀን እስከ 90 ቀን ከ91 ቀን እስከ 120 ቀን ብለን ክላሲፋይ እናደርግና ስለዚህ receivableዎቹ በቆዩ መጠን ወይም the older receivable percentage of uncollectability is what higher ምን ማለት መሰላችሁ? ለምሳሌ ይሄንን 30 ቀን የቆየ ሪሲቨብል እና 60 ቀን ከቆየ ሪሲቨብል ያለ መሰብሰብ ቻንሱ ከፍተኛ የሆነው የትኛው ነው? 60 ቀን የቆየ ሪሲቨብል ነው። ለዛ as the receivable is going to older, the percentage of uncollectability become what higher የሆነ ነው የሚመጣው። ስለዚህ this is to the mechanism of targeted AFDA is equals to the summation of balance in each group ማለት የ30 ቀን ካለ የ40 ቀን አለ እያልን ያስቀመጥነው አለ እያንዳንዱ ግሩፕ ውስጥ ያለውን ፐርሰንቴጅ ሲባዛ estimate of uncollectability የምንለው ማለት the estimate of uncollectability የምንለው ማለት ለምሳሌ እዚህ ጋር ነው የኤጂንግ ኦፍ አካውንት ሪሲቨብል ሁለቱም ቀላል ስለሆነ የመጀመሪያው percentage of sales እና percentage of receivable ነው። እዚህ ጋር ለምሳሌ ከ0 እስከ 30 ቀን የቆዩ የ200,000 ሽያጭ አለ። uncollectible amount percentage ነው። ፐርሰንቴጁ 1% አይሰበሰብም ተብሎ ይታሰባል። ከ31 ቀን እስከ 60 ቀን የቆዩ ደግሞ የ50,000 ብር ሽያጭ አለ። የማያለ መሰብሰብ ቻንሱ ደግሞ 5% ነው። ከ61 ቀን እስከ 90 ቀን የቆዩ ደግሞ receivable አለ። ሽያጩ ደግሞ which is about receivable 20,000 ነው። የማይሰበሰብ ፖርሽን ፐርሰንቴጅ 10% ነው። ስለዚህ 90 ቀን የቆዩ ደግሞ 10,000 ሴልስ አለ። ፐርሰንቴጁ 50 ነው። ስለዚህ እዚህ ጋር አያችሁ percentage of uncollectability as the receivable become older and older ምን እየሆነ ይመጣል? እየጨመረ ይመጣል ማለት። ስለዚህ በቀላሉ ምንድነው ያልነው? the summation of the each group receivable times percentage of uncollectability ብለናል። ስለዚህ እዚሁ በቀላሉ ማባዛት እንችላለን ማለት 200,000 ሲባዛ በ0.01 2000 ከዛ 50,000 ሲባዛ በ0.05
2500 እያንዳንዳቸውን ስናዝባዛና ስለዚህ estimate አፍዳችን ስንት ነው የሚሆነው ማለት ነው when you are adding this all together you may found 11500 estimate አፍዳችን ወይም desired አፍዳ ወይም targeted አፍዳ የምንለው ማለት ወይም allowance for doubtful account ማለት ስለዚህ if the company አያችሁ እቺን አባዘሆን ብዬ ያስቀመጥኩኝ if the afda current have a credit balance of 1000 credit balance of 1000 ካለው አፍዳ ስለዚህ adjusting entry ስንት ነው የሚሆነው adjusting entry የሚሆነው ስለዚህ ምን ብለና the desired afda ወይም targeted afda minus of what current afda balance ብለና 11500 ዝቀነስ 10000 ማነው 1000 10500 ነው ስለዚህ ይሄንን ነው ማነው ሪከርድ የምናደርገው right if there is a balance before ከዚህ በፊት ባላንስ ካለው ማለት so ይሄንን percentage of sales percentage of receivable የምንላቸው ስለዚህ percentage of sales directly ወደ bad debt expense percentage of account receivable directly ወደ afda ይቀየራል so ይሄ ከሁለቱ ግን እዚህ ጋር ስናየው ይሄ income statement approach ነው ይሄ balance sheet approach ነው ብለናል ስለዚህ ይሄኛው ደግሞ income statement approach directly ለincome statement ነው so ለincome statement ደግሞ ጥሩ የሆነ matching principle ምን ያደርጋል keep ያደርጋል ምክንያቱም matching principle expense እና revenue match ስለሚያደርጉ ማለት ይሄኛው ግን balance sheet ላይ report የምናደርገውን የaccounting receivable at net realized value report ለማድረግ የሚረዳን mechanism ነው ማለት so what is a direct write-off method አሁን ሁለተኛ ሜተድ ነው direct write-off method የምንለው this is not actually preferable under the GAAP and IFRS በጋፕም በአይፈርስም ብዙም ተቀባይነት የሌለው የሪሰብል አይነት ነው ስለዚህ የሜካኒዝሞች አይነት ነው ሪሰብልን ኮንሲደር የምናደርግበት ሜካኒዝም አይነት ነው ስለዚህ ይሄ ሜካኒዝም ላይ direct write-off method ላይ there is no estimation in advance as of allowance method in the allowance method direct evidence when estimation in advance አይደረግም bad debt expense is only recorded when the customer is known as uncollectible ስለዚህ ገንዘቡ ከዚህ በኋላ አይሰበሰብም ብለን እርግጠኛ ስንሆን ብቻ ምን እናደርጋለን write off እናደርጋለን so matching principle revenue follow the expense የሚባለው ነገር ምን አያደርግም expense follow revenue የሚለውን principle አያሟላም ከዛ በተጨማሪ ደግሞ የአካውንቲንግ receivable value ምን ሊያደርግ ይችላል overstate ሊያደርግ ይችላል ማለት ለምን ገንዘቡ ሳይሰበሰብ ይቆይና እርግጠኛ ስንሆን ብቻ ምን ስለምናደርግ ሪከርድ ስለምናደርግ ማለት ስለዚህ ይሄን ሪከርድ ስናደርገው ደግሞ ምንድነው you have to debit bad debt expense debit እናደርግና አካውንት receivable ምን እናደርጋለን ክሬዲት እናደርጋለን ያኛው ላይ እዚህ ቦታ ላይ directly አካውንቲንግ receivable ሳይሆን የሚቀንሰው ማን ነው የሚጠቀመው አፍዳን ነው የሚጠቀመው እዚህ ጋር ግን there is no afda ምንም አፍዳ የሚባል ነገር የለም so less accurate it is very easy mechanism ምክንያቱም እነዚህ ሶስቱ ስቴፖች ስለሌሉ easy mechanism ነው ግን less accurate ነው አንደኛ there is no in advance estimation ስለሌለ ሁለተኛ ደግሞ afda contra receivable account ስለማይጠቀም only expense record የሚደረገው ወይም bad debt expense የሚደረገው if you may think worthless ከዚህ በኋላ worthless ነው ብለን የምናስበው እርግጠኛ ስንሆን ብቻ ስለሚሆን በጣም less accurate ነው የሚሆነው accounting receivable overstate ያደርጋል expense ደግሞ record እንዳይደረግ በጣም ቆይቶ ነው record የሚደረገው ስለዚህ expense record ሲደረግ ቆይቶ record ይደረጋል ማለት ደግሞ net income is equal to revenue minus expense በምናደርግበት ሰዓት ላይ net income ላይ እንደዚሁ misstatement ስለሚፈጠር ብዙም ተቀባይነት የሌለው mechanism ነው ማለት So let's come to the second portion which is about note receivable. Note receivable ምንለው it is a type of receivable that is happening between the note issuer and the note holder or pay. ስለዚህ እዚህ ጋር note issuer ወይም maker የምንለው note issue የሚያደርግና ገንዘብ የሚፈልግ አካል ማለት ነው። ገንዘብ የሚፈልግ አካል ማለት ኖቱን አዘጋጅቶ ገንዘባችሁን የሚበደር አካል maker ወይም issuer እንላለን። pay ወይም holder ወይም bearer የምንለው ደግሞ ኖቱን ተቀብሎ ገንዘቡን የሚያበድር ማን ወይም at the end of the date ላይ ገንዘቡን ፕሪንሲፓልና ኢንተረስቱን የሚቀበል ስለዚህ ሜከሩ ኢንተረስት ኤክስፔንስ ሲሆን ለፔይ ወይም ደግሞ ለቢረሩ ኢንተረስት ሬቬኒው ይሆናል ማለት ስለዚህ it is promissory note ነው ከዛ በተጨማሪ ደግሞ ከአካውንቲንግ ሪሲቨብል ጋር ኮምፔር ስናደርገው ሌጋል ኢንፎርስመንቱ ወይም the legal evidence በጣም ስትሮንግ የሆነ ነው ማቹሪቲ ዴት አለው ማለት ኖቱ ተመልሶ የሚከፈልበት ጊዜ ያለው 1 አመት ሊሆን ይችላል 6 ወር ሊሆን ይችላል ከዛም በላይ ሊሆን ይችላል ስለዚህ ይሄ ዴቱ መጨረሻ ዴት ፕሪንሲፓል እና ኢንተረስት የሚከፈልባቸው ቀን ወይም ኢንተረስቱ የሚከፈልበት ቀን ምን አለ ማቹሪቲ ዴት ብለን እንጠራዋለን ማቹሪቲ ቫልዩ ደግሞ አለው ማቹሪቲ ቫልዩ የምንላቸው ደግሞ it is about principal plus interest እና principal አንድ ላይ ሲደመሩ ማቹሪቲ
ቫልዩ እንላለን። ከዛ ትራንስፈረብል ሊደረግ የሚችል ባላንስ ሺት ላይ ደግሞ እንደ አሴት ሪከርድ የሚደረግ ነው። በማቹሪቲ ፔሪድ ላይ ዲፔንድ ሆኖ ሎንግ ተርም ሊሆን ይችላል ደግሞ ወይ ሾርት ተርም ሊሆን ይችላል። ከዚህ በተጨማሪ ደግሞ ኖት ሪሲቨብል ሁለት አይነት ነው ያለው፣ ኢንተረስት ቢሪንግ ኖት እና ነን ኢንተረስት ቢሪንግ ኖት ብለን ክላሲፋይ ልናደርገው እንችላለን። ለምሳሌ ኢንተረስት ቢሪንግ ኖት የምንለው ዳይሬክትሊ ኢንተረስቱ ኖቱ ላይ ተጽፎ የሚገኝ ማለት ነው። ለምሳሌ 10% ከሆነ 10%፣ 5% ከሆነ 5% ብሎ በኖቱ ኤክስፕሊሲቲ ኢንተረስት ሬት ያለው ከሆነ ኢንተረስት ቢሪንግ ኖት እንላለን። ሌላ ደግሞ ነን ኢንተረስት ቢሪንግ ኖት የምንለው ደግሞ ኢንተረስት የሌለው ኖት ሳይሆን ኢንተረስት አለው ግን ኢንተረስቱ እንደ ኢንተረስት ቢሪንግ ኖት ዳይሬክትሊ ያልተጻፈበት ፐርሰንቴጅ 2% 3% ብሎ ሳይጻፍበት በዲስካውንት ተሽጦ ከዛ በኋላ በፌስ ቫሉ የሚገዛ ለምሳሌ በ950 ሽጣችሁ በ1000 ብር የምትገዙ ከሆነ ዲፈረንሱ 50 ብሩ ኢንተረስት ነች፣ ግን ፐርሰንቴጁ ስንት እንደሆነ አይታወቅም ማለት ነው። ሶ what is the nature of the note receivable የምንላቸው አንደኛ ስትሮንግ ሆኖ ሌጋል ክሌም አለው ከአካውንቲንግ ሪሲቨብል አንፃር ስናይ። ስለዚህ ሳይን የሚደረግ ታይፕስ ኦፍ account receivable for the payment of principal and interest. ስለዚህ we can see that is as a promissory note ብለን ልንጠራው እንችላለን because there is a payment of the interest and the principal at a specific period of time። ከዛ በኋላ እዚች ጋር bearer ወይም holder ወይም pay የምንላለ pay ወይም bearer ወይም holder የምንለው ኖቱን የሚገዛ አካል ማን ኖቱን ይዞ ገንዘብ የሚያበድር አካል ወይም ኖቱን ሆልድ የሚያደርግ አካል ማለት ነው። maker የምንለው ወይም ደግሞ issuer የምንለው ደግሞ ያንን ኖት አዘጋጅቶ ገንዘብ የሚቀበል አካል ነው ብያቸዋለሁ። ስለዚህ ፕሮሚሰሪ ኖት ወይም ኖት ሪሲቨብል ብለን የምንጠራበት አንደኛ ሜከሩ ፔሩን ኢንትረስት ሬቨኒው ለመክፈል ወይም ኢንትረስት እንዲያገኝ ሳይን የሚያደርግበት ታይፕስ ኦፍ አግሪመንት ነው። ሶ ኢንትረስት ቢሪንግ እና ኢንትረስት ቢሪንግ ኖት የሚባሉ ነገሮች አሉ፣ ቅድም እዛ ጋር ያወራሁት ማለት ነው። ሶ ቅድምም አውርቻለሁ። አንደኛ ሌጋል ሪኮግኒሽን አላቸው ኢን ሴንስ ዲ ሃቭ ሜከር እና ፔይ አንዱ ገንዘብ መጀመሪያ ይቀበላል። ለምሳሌ ሜከሩ ኖቱን አዘጋጅቶ ገንዘብ ሲቀበል ካሽን ዴቢት ያደርግና ከዛ በኋላ ኖት ፔብል ምን ያደርጋል ክሬዲት ያደርጋል። ፔይ ወይ ደግሞ ገንዘቡን ደግሞ ሲያበድር ኖቱን ሲቀበል ኖት ሪሲቨብልን ዴቢት ያደርግና ከዛ በኋላ ካሹ ምን ያደርጋል ክሬዲት ያደርጋል ማለት ነው። ስለዚህ አንደኛው ሌጋል ሆነ ሪኮግኒሽን አላቸው በፍርድ ቤትም ደረጃ ይሄ ሌጋል ሪኮግኒሽን አስ ኤቪደንስ ሊያገለግል ይችላል። ሌላ ደግሞ ዲው ዴት ወይም ማቹሪቲ ዴት የምንለው ነው። ዲው ዴት ኦር ማቹሪቲ ዴት ማለት the last date of the repay back of the principal and interest እና ፕሪንሲፓሉ የሚከፈልበት ቀን ነው። ስለዚህ እዚህ ጋር አሁን ኢሹ ስናደርግ ኢሹ ዴት አለ። ኢሹ ዴት ማለት ኖቱ ኢሹ የተደረገበት ቀን አለ። ዲው ዴት ወይም ደግሞ ማቹሪቲ ዴት ማለት ኖቱ የሚመለስበት ቀን ነው ማለት ነው። ስለዚህ አሁን ይሄ በሁለት መልኩ ኢሹ ሊደረግ ይችላል። አንደኛ በዴይስ ነው፣ ሁለተኛ በመንዝ ነው። አሁን ይሄ ኤግዚት ላይ ከሚጠበቁ ጥያቄዎች አንዱ እነዚህ አይነት አካባቢ ላይ የሚመጡ ጥያቄዎች ናቸው። አንደኛ በዴይ ኢሹ የምናደርግ ከሆነ ስለዚህ የኢሹ ያደረግንበት ቀኑን ስንቆጥር ኢሹ ያደረግንበት ቀን ስለዚህ ኢሹ ዴቱ ምን አይደረግም ካውንት አይደረግም ማለት ነው። ኢሹ ዴቱ ካውንት አይደረግም። ስለዚህ there is a specific number of days to the issues dates የምንለው so there is ለምሳሌ አንድ በ90 ቀን ዴይ ኢሹ የተደረገው በማርች 10 ኢሹ ብናደርገው ለ90 ቀን ኢሹ ብናደርገው ስለዚህ ማቹሪቲ ዴቱ ከ10 በፊት ወይም ከ10 በኋላ ሊሆን ይችላል። ራይት ዲፔንድ አፕስ ኦን መንዝስ በመንዙ ላይ ዲፔንድ ነው ማለት ነው። አሁን ለማርች 10 ላይ ኢሹ ስናደርገው ለዚህ ማቹሪቲ ዴቱ የሚሆነው መቼ ነው? ጁን 8 ነው። ስለዚህ ለምሳሌ ከምንድን ነው የምንነሳው? then we have to begin from the 11 ከማቹሪቲ ማነው ኢሹ ዴቱ አይቆጠርም ነው። ኢሹ ዴቱ ስለማይቆጠር ስለዚህ ከ11 ተነስተን እስከ ስንት ማርች ላይ ስንት ቀን ያለው 31 ቀን አለ። ስለዚህ የመጀመሪያው 21 ቀን እዚህ ውስጥ አለ ማለት ነው። ሌሎችን ከማርች ቀጥሎ ያለውን ወር ቁጥራችሁ ከዛ በኋላ 90 ቀን የሚሞላበትን ቀን ማምጣት ይኖርባቸዋል ማለት። ስለዚህ እዚህ ጋር ለምሳሌ ከ11 ቀን እስከ 31 ቀን 21 ቀን አለ። ከዛ በኋላ ከማርች በኋላ ያለው አፕሪል ነው። ስለዚህ በአፕሪል ላይ ያለው ደግሞ ጊዜያቶች አሉ። አፕሪል ላይ ከዛ እሱም በኋላ ሜይ አለ። ሜይ ያለውን ደግሞ ቀን ትደምራላችሁ። ከዛ በኋላ ጁን ላይ ያለውን ሜይ ለምሳሌ having 31
days I think 31 ቀን አለው። ከዛ በኋላ ይሄኛው አፕሪል ላይ we have 30 ቀን አለው። ስለዚህ 30 ቀን አለው። ይሄ 21 30 21 51 እና 31 ስንት ነው የሚሆነው? ኦልሞስት 82 ይሆናል። ስለዚህ ጁን ውስጥ የምንወስደው ቀን ስንት ነው የሚሆነው? 8 ይሆናል ማለት ነው። ስለዚህ 82 ሲደመር 8 90 ቀን ይሆናል ማለት ነው። ግን በመንዝ ስታደርጉት ግን there is not necessary to count as a date እንደ ዴት ኳንት ማድረግ አይኖርብንም ማለት ነው። ለምን መሰላችሁ? ለምሳሌ ማርች 10 ብላችሁ ለ3 ወር ኢሹ ብታደርጉት ቀኑ የሚውለው መቼ ነው? እዛው 10 ላይ ነው የሚውለው ማለት ነው። መንዙን ብቻ ነው የሚቆጥሩት። so that is the mechanism to determine the maturity date። ሌላ ለምሳሌ how to calculate the interest or interest is equals to principal times of annual rate or the interest rate times of time ነው። ለምሳሌ 10000 ኖት ፌስ ቫልዩ ያለው ኖት በ12% ሲባዛ ለ60 days ከሆነ so 60 days ከሆነ so you have to multiply 10000 ሲባዛ በ0.12 ሲባዛ በ60 ሲካፈል ለ160 ማድረግ ትችላላችሁ። ከፈለጋችሁ ደግሞ ሲባዛ በ2 ሲካፈል ለ12 ማድረግ ትችላላችሁ። ስለዚህ ይሄ ኢንተረስት ነው። ኢንተረስት አማውንቱ ለ2 ወር ሞን ለ60 ቀን ስንት ይሆናል? 200 ይሆናል ማለት ነው። ስለዚህ አሁን ማቹሪቲ ቫልዩ የምንለው ምንድነው የሚሆነው ማለት ነው? ማቹሪቲ ቫልዩ ማለት ፕሪንሲፓሉ አለ 10000 ፕሪንሲፓሉ አለ 10000 ሲደመር ኢንተረስቱ ደግሞ 200 ነው። ስለዚህ 200 ስንደምረው 10000 200 ምን ይሆናል? ማቹሪቲ ቫልዩ ይሆናል ማለት ነው። ስለዚህ ማቹሪቲ ቫልዩ ማለት በቀላል አማርኛ the face value or principal value ሲደመር ምን ኢንተረስት ማለት ነው። ስለዚህ 1200 ማን 10200 ዳይሬክትሊ ማቹሪቲ ቫልዩ ይሆናል። ሶ ኖትን ሪኮግናይዝ ስናደርግ ኦልሞስት ኢንተርሚዲየት ዋይል ኢንተርሚዲየት ላይ ይሄንን ነገር ድጋሚ ትማራላችሁ በሚልና ኤፍኤም ላይ ትማራላችሁ በሚል ነው እንጂ እዚች ጋር we do have recognition of the note receivable short term note receivable እና long term አለ። ስለዚህ short term note receivable ሪከርድ የሚደረገው at face value ነው። you have to deduct what allowance deduct መደረግ አለበት። ነገር ግን ሎንግ ተርም ግን ሪኮግናይዝ ስናደርገው እንደዛ አይደለም። you have to record at what the present value of the future that you may expect to collect the amount expect የምናደርገው collect የምናደርገው amount አለ። ስለዚህ based on that one ምን እናደርጋለን ማለት ነው? ቫልዩ እናደርጋለን ማለት ነው። ስለዚህ ሾርት ቫሉዌሽን ቴክኒክ እና ይሄኛውም የተለያየ ነው። ሪኮግኒሽን ቴክኒኩ ማለት ነው። ሪኮግኒሽን የምናደርገው ፌስ ቫልዩ ማይነስ አላውንስ ነው። ይሄኛው ደግሞ ፕሬዘንት ቫልዩ ነው። ስለዚህ there is stated rate ወይና ማርኬት ሬት ወይም ኢፌክቲቭ ሬት አለ። stated rate ማለት the cost or the rate that can be considering as a cost of the note የምንለው ከዛ በኋላ ማርኬት ወይ ደግሞ ኢፌክቲቭ ሬት አለ ወይም ካረንት ኢፌክቲቭሊ በካምፓኒ ማርኬት ላይ የሚደረግ አማውንት አለ። ለምሳሌ if the stated rate is equals to market rate የኖቱ stated rate እና ማርኬት ሬት እኩል ከሆነ ቦንዱ ኢሹ የሚደረገው በምንድነው? at face value ነው። እቺን ነገር ያዙልኝ። stated ሬታችን ወይም ደግሞ the coupon rate የምንለው stated rate ወይም coupon ሬታችን ከማርኬት ሬት የሚበልጥ ከሆነ በፕሪሚየም ነው ኢሹ የሚደረገው above par value ማለት ነው። above par value ይሄ ደግሞ is equals to par value ማለት ነው። ስለዚህ stated ሬታችን less than market rate ወይ ደግሞ effective rate የሚሆን ከሆነ at a discount which means less than par value ኢሹ የሚደረግ ይሆናል ማለት ነው። ስለዚህ እቺን እናንተ ለምሳሌ አንድ ኖት if it is due on the maturity date due date ወይ maturity date መቼ ነው? ለምሳሌ አንድ ኖት መቼ ኢሹ ቢደረግ ማርች ቴል ላይ ኢሹ ቢደረግ መቼ ነው የሚለውን ኦልሞስት ካልኩሌት አድርገን ቅድም አግኝተናል። የመጀመሪያ ላይ በ10 ነው። ስለዚህ ከ11 ጀምራችሁ እስከ 21 ማነው 31 ያለው 21 ቀን አለ። አፕሪል ላይ 30 ቀን አለ። ሜይ ላይ 31 ቀን አለ። ቶታሊ ወደ 82 ቀን አለን። ደን 90 ቀን ለመሙላት ስንት ቀን ይቀራል? 8 ቀን ይቀራል። ስለዚህ ከጁን 8 ቀን የምንወስድ ይሆናል ማለት ነው። ስለዚህ በዚህ መልኩ ይሄን ማየት ትችላላችሁ ማለት ነው። ካወቃችሁ ኖት ሪሰብል እና አካውንቲንግ ሪሰብል ስፔሻሊ በአካውንቲንግ ሪሰብል ላይ ሞር ፎከስ ማድረግ ያለባችሁ አላውንስ ሜተድ እና ዳይሬክት ራይት ኦፍ ሜተድ ከዛ ውስጥ ማለት ኖት ሪሰብል ላይ እነ ሜከር እነ ኢሹዌር how they made the recording issuance date maturity value ምናምን የሚለው ነገር ላይ ነው። ስለዚህ አሁንም ድጋሚ ሰብስክራይብ ላይክ እና ሼር ማድረጋችሁን እንዳረሱ። ከዛ በተጨማሪ ደግሞ አሁንም የምንጠይቃችሁ ነገር ምንድነው? ባካችሁ ቪፒኤን አብርታችሁ ማየታችሁን እንዳረሱ። ይመቻችሁ። መልካም ዝግጅት። ወዳችሁ